بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارتم مقطع الله يا أفريكا تي في بروجرام تكتاتوج إخوة الإيمان أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته እንግዲህ ዛሬም አላህ Subhanahu Wa Ta'ala ፈቃድ ሆኖ በሌላ ርዕስ በሌላ እንግዳ ተገናኝተናል የዛሬው የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ብዙ ማስተዋወቂያ ይተበቅብኝም ፈዲለት ሼክ ዶክተር መሐመድ ሐሚዲን ናቸው ያው እንደምታውቁት ሼኻችን በዚሁ በአፍሪካ ቲቪ መስኮት ብቅ ያሉ ለቁጥር የሚታክቱ በርካታ ፕሮግራሞችን ሰርተው ወደ እናንተ አድርሰዋል የፈተዋ ፕሮግራሞችን ጨምረው አላህ Subhanahu Wa Ta'ala እርሚና ጤና ሰጥቷቸው የምንጠቀምባቸው ያድርገን ይያልኩኝ በቀጥታ ወደ እንግዳዬ ፈዲለት ሼክ ዶክተር መሐመድ ሐሚዲን ለማልፈው ቀጣይም ደቂቃ አብራችሁን ስትሆኑ በርካታ ነገሮችን ሰማላችሁ ባረከላሁ ፊኩም ፕሮግራማችን ለመከታተል በናይል ሳት እንደዚሁም ደግሞ በተለያዩ ሶሻል ሚዲያ ፕላትፎርም አማራጭ አቀርበላችኋል በዚያ ፕሮግራማችን እንድትከታተሉ ተስፋ እናደርጋለን ባረከላሁ ፊኩም አሁን በቀጥታ ወደ እንግዳዬ ለማልፈው መልካም ቆይታ طيب ሼክ በቅድሚያ እንግዲህ ካለውት ጊዜ ላይ ቆርሰው ጊዜዎትን ለአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፈቃደኛ ስለሆኑ በአድማጭ ተመልካቾች ስም ከልብ ላመሰግነው ተወዳለሁ ባረከላሁ ፊኩም አልহামዱሊላህ ለሰላም አለማለት ተወዳለሁ جزاكم الله خيرا وبارك فيكم طيب እንግዲህ ዛሬ ሶጋ ማንሳት በሁለት ጉዳዮች ላይ ቀጣይ 50 ደቂቃ ቆይታ ይኖረናል ባረከላሁ ፊኩም የመጀመሪያው እንግዲህ ያው የዒልም አወሳሰድን በተመለከተ ወይም طالب العلم ከምን ቢጀምር ነው የሚለው በአጠቃላይ በዚህ ዘመን ወይም የዚህን ትውልድ የዒልም አወሳሰድ እና እንደዚሁም ደግሞ በተወሰነ መልኩ ሶሻል ሚዲያን እናነሳለን ምናልባት ሶሻል ሚዲያ ለዚህ ትውልድ ፈተና ነው ወይስ እድል ነው የሚሉትን እንደዚሁም ደግሞ ሶሻል ሚዲያን በአግባቡ እየተጠቀምንበት ነው ወይስ አይደለም የሚሉትን አላህ ያገራልን ያክል እናነሳለን ባረከላሁ ፊኩም እንግዲህ ቀዳሚ የማደርገው እንግዲህ ቀደም ሲል ሼክ እንደው በኔ እድሜ ቁርአን ካከተምን በኋላ የሚወሰዱ በየደረጃው የሚወሰዱ ዒልሞች ነበሩ እኔ ያለሁበት አካባቢ ለምሳሌ ወሎ አካባቢ ነው ልክ ቁርአን እንዳከተምን ወደ ፍቅህ ነው ነሰፍነት አጠራጥራሉ ኪታቦች አሉ ነሰፊና ሹጃ ባፈደል ዑንዳ ኢርሻድ የተባለ ከዛ ደግሞ ወደ ፈናፈን ወደ ተፍሲር ወደ ሐዲስ የሚከድበት ደረጃ ነበርና በዚህ ዘመን ግን የማየው ነገር እንደዛ አይደለምና እንደው طالب العلم ከምን ቢጀምር ነው ጥሩ የሚሆነው ሼክ ባረከላሁ ፊኩም بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وآله مجمرة طلب العلم تلك سعقانه الله سبحانه وتعالى عند سو ود علم كمراو ود خير يمراو من سلك طريقا يلتمس فيه علما سهل الله به طريقا إلى الجنة بلغ النبي صلى الله عليه وسلم وكتم يفلقبت من قد وست يقبا سوى الله ود جنة ميهدبت من قد أقرالت بلغ بل إلى حديث ما يريد الله به خيرا يفقه في الدين الله لا نسوم الكام كشالت يدين أوقات ستوالنا يا رب يدين أوقات دمو سند ያለው ሲልሲላ ያለው በቅብብሎሽ የመጣ ዕውቀት ነው የተደራጀ ዕውቀት ነው እንግዲህ ዛሬ መቼም ዕውቀት መቅሰሚያ ዘዴዎቹ ብዙ ናቸው ለምሳሌ ከታች እስከ ዩኒቨርሲቲ ድረስ ካሪኩለም ተቀርጾ የሚሰጣለ በዲኑም እንደዚሁ ይሄን እድል ያገኘ ሰው የሆነ ግንዛቤ ማግኘት ይችላል ጥሩ ነው ቴክኒኮችም አሉትና ያ አስፈላጊ ነው ከዛ የተለየ ግን ከዑለማዎች ተለቂ ማድረግ ከፈለገ ሌላ የተሻለ አማራጭ አይታየኝም እስካሁን ድረስ ያን የነበረውን ማቆየት ነው የነበረው የሚባለው ደግሞ እንግዲህ በያገሩ መዝሐቦች አሉ አንድ አራት መዝሐቦች የሚታወቁ በአህለ ሱና ዘንድ እውቅና ያላቸው ከነዛ መካከል ሀገራችን ላይ ጎልቶ የሚታወቀው ሻፊዒና ሐነፊ ነው ይሄንኑ በተደራጀና በተቀመጠው መልኩ ከሙተخصص ከሆኑ ዑለማዎች ቁጭ ብሎ ቀደም ተከተሉን ጠብቆ ካልተማረ በስተቀር አዋቂ መሆን አይችልም አዋቂ ማለት በዛ ሙያ ላይ ወይም በዛ መስክ ላይ ብቃት ያለው ችሎታ ያለው ሰው መሆን ማለት ነው ለዚህ ነው ድሮም መሻይኾቻችን አንድ ሰው መጀመሪያ መቅራት ያለበት ቁርአንን ነው ቁርአንን ሲቀራ እግረ መንገዱን የአረብኛ ቋንቋ ማንበቡና
ማዋቀሩን በአግባቡ ይለምዳል አትሊስት የፊደሉን ማለት ነው ከዛ በኋላ ፍቅህ መሰረታዊ የሆነ ነገር እንዴት መስገድ እንዳለበት እንዴት መጾም እንዳለበት እንዴት ሐጅ እንደሚደረግ አርካን الاسلامን በተግባር ለመተግበር እንዲችል የሚያስችል የተደወነ የተዘረጋ ፍቅህ አለ በዛ መልኩ ነው መቀራት ያለበት የግድ አንዱ መዛን ብቻ ጨምድደህ ሌላ አትማር ማለት ባይሆንም በዚህ በተደራጀው ዕውቀት ላይ ሲሄድ ነው ጥሩ ግንዛቤ መያዝ የሚችለው ዛሬ የገጠመን ፈተናም እንዲህ በተደራጀ መልኩ ሳይሆን ማንንም ሰው ተነስቶ የሚፈልገውን መጽሐፍ ሼኮ ዘንድ ይዞ ይሄዳል ይሄን አቅራይ ነው የሚለው አንድ ቀራ ሁለት ቀራ ከዛ እሱም ራሱ ሼክ ይሆናል በዚህ መልኩ መሆን ሳይሆን የሚገባው ተርቲቡን ጠብቆ በሚያውቀው ሰው ላይ ሙያው ባለቤት በሆነ ሰው ላይ የተቀራ መሄድ ነው ያለበት طيب የበለጠ ግልጽ ለማድረግ ሸክ ያው እሳቸው ነካክተውታል በአሁኑ ሰዓት ዒልም የሚወሰድባቸው መንገዶች በጣም በርካታ ናቸው በአሁኑ ሰዓት ዒልም የሚወሰድባቸው መንገዶች በጣም በርካታ ናቸው ለምሳሌ ያክል እርሶና የርሶ ጓደኞች የመሳሰሉ ትላልቅ መሻይኾች እናንተ ዒልም የወሰዳችሁበት መንገድ እጅግ በጣም አዳጋች ፈታኝ በህይወታችሁ ላይ ጭምር አደጋ የሚጋርጡ ነገሮችን ተጋፍታችሁ ነው የደረሳችሁት ያ ነገር ይሁን እያልኩኝ እንዳልሆነ አድማጭ ተመልካቾችን ግልጽ ማድረግ ወዳለሁ ቅድም ለመነካካት እንደሞከሩ ሼክ ለምሳሌ ዒልም የሚፈልግ ሰው ዒልም ሸር መማር ማወቅ መግራት የሚፈልግ ሰው ለምሳሌ በአሁኑ ሰዓት የምናየው ነገር አለ በየመሳጅዱ በተለይ በይነ المغرب والعشاء የተፍሲር ትላልቅ መሻይኾች ሲያቀርቡ እናያለን አብዛኛው ማህበረሰብ ተቀምጦ ያዳምጣል ነገር ግን አሁንም طالب العلم የሆነ ሰውና ግልጽ ለማድረግ ሲጀምር ለምሳሌ እንዳው እኔ በማቀው በመذهب الشافعي እንሂድና ለምሳሌ ከፊቅህ ይጀምር ወላ ከአቂዳ ይጀምር ከተፍሲር ይጀምር ወይስ ከሐዲስ ምክንያቱም ለምሳሌ አሁን በየመሳጅዱ እርሶ እንደሚታዘቡት ከአዲስ አበባ ጀምሮ እስከ ክፍለ ሀገር በበርካታ የቁርአን ተፍሲር ይቀራሉና እነዚህ መሰረት ያልኖረ ሰው ኖርማል ዳዕዋ ሲደረግ ሰምቶ ከመስጊድ እንደሚወጣ ሰው ካልሆነ በስተቀረ እውነት እንደው አሁን የቁርአን ተፍሲር በአግባቡ ሰዎች አእምሮ ውስጥ በደንብ ይረዱታል ወይ የሚል ስጋት አለኝና እንደው ከየት ይጀምር ከአቂዳ ከፊቅህ ከተፍሲር ወይስ ምን ይጀምር እንደው በእንትን ለማስቀመጥ ያከል በአካባቢው እንግዲህ ዑለማዎች ይኖራሉ የትም አካባቢ እነዛን ዑለማዎች ከምን ልጀምር ብሎ ማማከር አለበት ነው የምለው ዝም ብሎ በራሱ መወሰን የለበትም እኛም ደግሞ ከዚህ ጀምር ብለን ተዘጋጀ ነገር አይደለም ልናቀርብ እንገባው ቀደም ሲል እንደተጠቀስኩት በነበረው ካሪኩለም መሄድ ነው ተሻለ አማራጭ ከሌለ በያለው የነበረው እንግዲህ አቂዳ መሰረት ነው ግን አቂዳ ማለት ባህር ስለሆነ አምስቱን አርካን الاسلامና ስድስቱን አርካን ኢማን ያወቀ ሰው አቂዳ መሰረት ይዟል ይሄ ደግሞ ከነ ሰፊና ጀምሮ አሉ አጫጭር ኪታቦችም ላይ አለ ማለት ነው لا اله لا معبود بحق في الوجود الا الله ብሎ ነው የሚጀምሩት አጀማምሩን ማሳመራቸው ነው ተውሂድን ከማጽዳት እንዲጀመር ያደረጉት ማለት ነው የግድ ድሮ የነበረው አድካሚ ሲስተም አድካሚ የሆነው ለዘመኑ የሚሆነው እሱ ስለሆነ ነው በዛን ሰዓት እንግዲህ ያሉ ሰዎች ያደረጉት ዛሬ ሌላ አጠር ያለና ብዙ ቆቶችን በአንድ ጊዜ መማር የሚያስችለው ሲስተም ካለ አንድ ላይ ባይሆን ግን መጉረስ በሚችለው ያክል ነው ማንሳት ያለበት ሰው ምንድነው አንዳንድ ሰው ነው መቅራት ፈልጋለሁ ይልና ካልፊያ ልጀምር ይላል አትችልም ስትለው አይነ ይችላል ይላል መጽሐፉ አጭር መሆኑን ነው የሚያየው እሱ አንኛውም ትምህርት ላይ ልጆቻችን መጀመሪያ ኬጂ ይገባሉ ከዚያ እንግዲህ ፊደሎች ጋር ከተዋወቁ በኋላ ፊደሎችን ደግሞ አንድ ላይ ያያይዘው ማንበብ ከጀመሩ በኋላ ወደ አንደኛ ክፍል ይሄዳሉ አንደኛ ክፍል የሚሆን ትምህርት ከሁለተኛው ይለያል እዚህ ኖርማል የሆነ ሲልሲላ አለው የተዋቀረበት መንገድ ዕውቀቱ መጽሐፍቶቹም ራሱ አጠርቃው ولكن كونوا ربانيين የሚለውን ሲፈስሩ بعض العلماء من ይላሉ الرباني الذي يربي بصغار العلوم قبل كبارها ይላሉ በትላልቅ ዕውቀት ሳይሆን በትናንሽ ጀምሮ የሚያሳድግ ነው
ሙረቢ ማለት እንደዛ ነው አስበቀስ ማለት ነው ስለዚህ እንደዛ ነው ከተፍሲር መጀመር ማለት እሱ እንግዲህ ትክክለኛ አይደለም ለምን በቁርአን የበለጠ ምንም የለም ግን አደዋቶች መሳሪያዎች ያስፈልጉታል እሱን ለመረዳትኛ እንግዲህ አረቦችም አይደለንም አረቦችም ራሳቸው አሁን ባላቸው የቋንቋ ክህሎት የቁርአንን ጥበብ በቀላሉ ዝም ብሎ አዳምጦ ይረዱታል ማለት ያዳግታል ከዛ በፊት ማደረጀት ያለበት ጉልበት አለ በጡንቻው ልክ እንዲሸከም ማለት ነው አለዛ እንግዲህ ከበድ ያለ ጫና ቢሰጠው ሰውየው ነው የሚጎዳው እውቀት የሚባለው ነገር ደግሞ እንደዚህ ነው እንደ መሰላል እንደሚወጣ ሰው ነው አንደኛው እርከን ላይ እግሩን ሳያስቀምጥ ሁለተኛው ላይ አድርግ ቢል ይወድቃል ሰውየው የሚወድቀው ስለቸኮለ ነው ያለ ሰዓቱ አላቅሙ ስለተራመደ ነው ስለዚህ አቅም እያደረጀ አንዱን ሲዘል ወደ ሌላው አንዱን ሲጨርስ ወደ ሌላው እየሄደ ዑለማዎች ያስቀመጡት ሲስተም አለ በአካባቢው ያሉ ዑለማዎችን ማማከር ይቻላል በአገራችን ደረጃ እንግዲህ በሳናውያም ደረጃ በጁም ዩኒቨርሲቲ ደረጃ የተደራጀ ነገር ስለሌለ ያ ሐለቃቱ መቀጠል ነው ያለበት ተለዋጭ አላመጣንምና ባይሆን ሐለቃቱ ላይ አዳዲስ የአሰጣጥ ጥበቦች ቢኖሩ ፊቅህ የሚያቀራ ሰው ለፊቅህ ካልጨረስክ ሌላ ትቀራ ሳይል በጎን ሰርፍ ቢያቀራ በጎን ወይ ደግሞ የሚያቀራ ሰው ኑሮ በጎን አቂዳ በጎን አጫጭር ሐዲሶችና 40 ነው እንደዚህ ያለ ቢከድ የተሻለ ሰፋ ያለ ግንዛቤ ይዞ ወደ ላይ ማደግ ይችላል ሰውየው ነገር ግን ሐዲስ ለመቅራት ከቡኻሪ አይጀምርም نحو ለመቅራት ከአልፊያ አይጀምርም ፊቅህ ለመቅራት ከሚንሃጅ አይጀምርም ደረጃ አለው ሁሉ የራሱ የሆነ የተቀመጠ ደረጃ አለው ደረጃውን ጠብቆ ነው ማንኛውም እኮ ትምህርት ሂደት ላይ እንደዚሁ ነው ከአንደኛ ወደ ሁለተኛ ከዛ ወደ አንደኛ ደረጃ 12ኛ ይጨርሳል ዩኒቨርሲቲ ይገባል ፖስት ግራጁዌት አለ እንደዚህ ነው አይደል ይሄዳል ያለው ደረጃ አለው እና የሸሪዓው ዒልም ላይ እንደዛ ነው መሆን የሚገባው ዒልም ደግሞ ከባለሙያው በቀጥታ ነው የሚወሰደው በቀጥታ ነው የሚወሰደው ሲባል ኪታብህን ገልጸህ ሊንኩ ዘንድ ቀረብ ብለህ የሚገልጽልህን እየተረዳህ የሚፈጠርብህ ብዥታ ካለ እየጠየቅና እያስወገድክ ጊዜ እውቀት እያደረጀህ ትሄዳለህ ይጥምሃል ትግባባለህ ከዚያ እውቀት ጋር እንግዳ መሆን አይኖርም አለዛ ከትልቁ ሲጀምር ከመጥቆሩ መስጎርጎሩ ነው የሚሆንበት ሚዛን ይጨበጣ طيب እስኪ ሼክ ምናልባት ከዚህ እንትን ሳልወጣ እንደው ምናልባት አሁን የሚኖር ይሆናል እስከ ቅርብ ጊዜ ድረስ አሁን በየመሳጅዶቹ ለምሳሌ بعد صلاه الفجر ቁርአን የሚቀራ ሰው የተወሰነ ቁርአን ከቀራ በኋላ አራት ማዕዘን ካለ በአራቱ ማዕዘናት የተለያዩ መሻይኾች ይኖሩ ነበር አንድ ቦታ ፊቅህ ይቀራል ሐዲስ መቅራት የፈለገ ሰው ደግሞ የሆነ መሻይኽ የሆነ ሩክን ይዘው ሐዲስ ያቀራሉ نحونا صرف ደሞ መቅራት የፈለገ ሰው ፈናፈን እንደዚሁ የሆነ ሼክ እዛ ይኖሩ ነበር እንደያቅሙ እንደዛ ነበር ሁሉም እንደያቅሙ ተካፈሉ አራት አምስት ማዕዘን እንደው بعد صلاه الفجر በብዙ አካባቢ የተለመደ ነበር ያ ነገር አሁን በአሁኑ ሰዓት ሼክ እንደው ምናልባት የርሶን እይታ ነው የምጠይቀውት አሁን ያ ነገር ትንሽ እየደበዘዘ እየቀነሰ የመጣ ይመስለኛልና ያኒ እንደው ለዚህ ምክንያቱ በርሶ እይታ ያኒ قله المشايخ او ወይስ ደግሞ የወጣቱ በተለያየ ነገር መጠመድ ነው ወይስ የመሻይኾች ማነስ ይመስለውታል እነዚህ ነገሮች እነዚህ ሁሉና ሌላም ተጨማሪ ነገር ሊኖር ይችላል እነዚህ ምክንያቶች ተሰባስበው ማለት ነው ከዛ በፊት ግን ለምሳሌ ቅድም የጠቀስከው ነገር አለ በመስጂዶች ውስጥ ሁሌ ተፍሲር ይሰጣል ሰው አዳምጦ ይሄዳል የሚል ነገር ያነሳው እሱ ያው ሰው እንደ ዳዕዋ ነው እኛ የምናስበው ምክንያቱም በዚህ ሁኔታ ተፍሲር አዳምጦ የተፍሲር ባለሙያ ይሆናል ብለን አናስብም ግን አትሊስት ስለ ቁርአን ግንዛቤ እንዲይዝ ዲን አልእስላምን እንዲወድና በተፍሲር በቁርአን አማካኝነት ዲንን ለመርዳት እንዲችል ካልሆነ በስተቀር ተፍሲርን ደቃኢቅ በዚህ መልኩ አይማርም ለዚህ ብሎ ለዓዋም የሚሰጠው ከመግሪብ እስከ ዒሻ የሆነው ተፍሲርና ደረሶች ደግሞ አይነ ከፍቶ ሰዎች ጋር ቁጭ ብለው የምትማማረው ሰማይና መሬት ነው ቋንቋው ይለያያል ያ መስጂድ ላይ የሚያዳምጠው ሰው እዚህ ዑለማዎቹ የሚቀሩበት ቦታ ላይ ቢመጣ ያሱ የለመደው ተፍሲር እንዳልሆነ ነው የሚያስበው ማለት ነው
እንግዲህ ያው የሙያ ጉዳይ ነው ምን ሆኖ ነው ይሄ ሐለቃት የጠፋ ሐለቃቱ አለ ጨርሶ አልጠፋም አልহামዱሊላህ ረብል ዓለሚን ግን ያው ሰው አንደኛ እንደ ጥሩ ሰብር የለውም ሁሌም ሳንድዊች ነው የሚፈልገው ቶሎ የሚደርስ ነገር طيب طيب صح تفضل صبر የለውም ባጭር መንገድ ዓሊም መሆን ፈልጋለሁ ብሎ ጠየቀኝ አንድ ሰውና والله እቺን እኔ ባገኛት ራሱ ብዙ አልደግምም ነበር አሁንም ይሄን አከለፍተንም ብዙ አልተሽ አጭር መንገድ ምናልባት ሜቶዶች ኖሩ ይችላሉ ረጅም የሚያስሄደውን አጠር ሊያረጉ የሚችሉ ሄዶ ግን በደንብ ካለፋበት በስተቀር በደንብ አይገባውም የሰጠውን ጊዜና የለፋበትን ልፋት ያህል ነው ወቀቱም የሚያቀርበው እንደውም ምን ይላሉ ዑለማዎች العلم لا يعطيك بعضه حتى تعطيه كلك ይላሉ ወቀት ከፊል አካሉ ላንተ እንዲሰጥህ አንተ ሁለንተናህ ለሱ መስጠት ግድ ነው ይላሉ ሙሉ ለሙሉ ትኩረቱን ወደሱ ስታረግ ቢያንስ የሆነ ነገር ጨብጠህ ትወጣለህ ማለት ነው ስለዚህ አሁን ሰው ሶብር የለውም አንዱ ችግር ይሄ ነው በተለይ ከተማ ላይ ያለ ሰው ጎታቹ ብዙ ነውና ጠንክሮ ቢቀራ እንኳን ዞር ብሎ ጥሎ አጥንቶ ነገ ያልገባው ሊጠይቅ የሚያስችል ዝግጅት አድርጎ አይመጣም ቁጭ ብሎ ያዳምጣል እዚያው ዘግቶት ይሄዳል ከዛ በኋላ 4 ኪታብ 5 ኪታብ ቀርቻለሁ ይላል መሞጠል የሚባል ነገር ምናልባት ከሱ የተሻለ ሙጣላዓ የለም ልፋት የለም እንደገና ደግሞ በአግባቡ ማስታወሻ ይዞ አይደለም የተማረው ለብ ይሆናል ሌላው መሻይኹም በድሮ ደረጃ ትግስት ኖሮት ቁጭ ብሎ አያቀራም የኖሮ ጫናም አለ እንግዲህ خلاصاችንም ላይ ጎደሎ ይኖራል መስዋዕትነት ከፍሎ ቁጭ ብሎ ለሰው ራሱን ወቅፍ ማድረግ ከባድ ነገር ነው ሌላው ቴክኖሎጂውና የዘመኑ ባህልም የራሱ ተጽዕኖ አለው ድሮ አንድ ሰው ዓሊም ለመሆን ከቤተሰቦቹ ተነጥሎ ሩቅ አገር ሄዶ ተንገላቶ ተቆሳቅሎ ነው የሚቀራው ምክንያቱም የሚቀበሉት ተቋማት ስለሌሉ ሼኽየው ብቻና ተማሪው በሚያሳዩት መልካም ፍላጎት ላይ የተመሰረተ ነው ዛሬ ደግሞ ገና በእግሩ መሄድ ሲጀምር ኬጂ ብሎ ይጀምራል ሙሉ ህይወቱ በዚያ ሲስተም ውስጥ ነው የሚያልፈውና ለውቀት ጊዜ መስጠት ለሸሪዓው ማለት ነው ብዙ ጊዜ የለም አንዱ ተወጥሯል ወይም ደግሞ ዱንያም እንወዳለን ዛሬ ትላንትና ቀሪአያን ነበር ስንቀራ የነበረው ልብስ መቀያየር አልነበረም ምግብ እንደልብ አይገኝም ዛሬ ደግሞ ያው በቸም ወደቀራ ሰውጣ ችግር ሁሌም ይኖራል ነገር ግን ስማርትፎን ይዘው ነው ያተከራሉት ዓለም ጋር ነው ያሉትና አወል ያንዳንዱ ነገር ሲከታተሉ ዒልም ላይ ያለውን ትኩረታቸውን ይቀንሳል ደሞም ገፍተውም ብዙ አይሄዱም ይሄም አንድ ፈተና ነው እኔ ያው ብዙ ፈተናዎች የተጋረጡበት ነው በጣም ጠንከር ያለ ፍላጎትና እንደገና መካሪም ኑሮት ሸኽም ኢርሻድ የሚያደርገው ኑሮት ካልተለፋ በስተቀር ጥሩ ቀት ላይ መድረስ አስቸጋሪ ነው የሚሆነው ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም በስጋት መልኩ የነገሩን ان الله لا يقبض العلم انتزاعا ከሰው ልብ እየመዘዘ አይወስደውም ወላኪ يقبضه بقبض العلماء ዑለማዎች ያልቃሉ ከዛ በኋላ በቦታው ደግሞ አንድም ሰው ይተካና ሼክ ይባላል حتى اذا لم يبقى عالما اتخذ الناس رؤوسا جهالا فافتوا بغير علم فضلوا واضلوا አላዋቂ መሪዎችን መሪ አርጋው ያስቀምጣቸዋል ያለው ቀጥ ፈትዋ ያረጋል ይወሉ በትብቱን ትርኩኩ ያለው ፈትላይ ያልተመሰረተ ሃይማኖተኝነት ስላለ ነው እና ብዙ ሁሉም አሁን የተከስካቸው ነገሮችና ሌሎችም አሉ ማለት ነው ችግሮች ባረከላሁ ፊኩም ያው ግልጽ ነው ባረከላሁ ፊኩም ሼክ አላህ ጀዛችሁን ይክፈላችሁ ምናልባት ከዚህ ጋር ተያይዞ ደግሞ ያው እዚሁ አፍሪካ ቲቪ መስኮት ላይ ከፕሮግራም ከማቅረብና ከማዘጋጀት ባለፈ በጣም የሚያጋጥሙ በርካታ ነገሮች አሉ ከአድማጭ ተመልካቾችማ
እንግዲህ ባለማወቅ ይመስለኛል ምክንያቱም በርካቶች አሁን ለምሳሌ እኔ አፍሪካ እንግዳ የተሰኘ ፕሮግራም አለኝ በረመዳን ላይ ረመዳን አለ እንደገና ደግሞ ሙክተሪቡን የሚል የተለያዩ ፕሮግራም አንድ 3 ፕሮግራሞችን አቀርባለሁ እዛ አፍሪካ ቲቪ ላይ በርካቶች ይደውሉና ፈትዋ ፈልገን ይሉኛል እንዴ ለፈትዋ አህል የሆኑ ሰዎች አሉ ቁጥር እንሰጣቸዋለን ስንላቸው አይ ቀላል እኮ ናት ይላሉ አረባካችሁ ተው እኛኮ የፕሮግራም አቅራቢና አዘጋጅ እንጂ እስላማዊ ቴሌቪዥን ጣቢያ ላይ የቀረበ ሰው በሙሉ ለፈትዋ አህል አይደለም ባካችሁ ይሄ በጣም እኔ ከሚያጋጥመኝ በጣም አደገኛውና በጣም ተመላልሶ የሚመጣ ጥያቄ ነውና ባካችሁ የፈትዋ ሰዎች አህል አላቸው በዳዕዋ ሆነ በአፍሪካ ቲቪም ሆነ በሌሎችም እስላማዊ ቴሌቪዥን ጣቢያዎች የሚመጣ ሰው በሙሉ ፈትዋ ይሰጣል ማለት አይደለም ሁሉም የራሱ የሆነ ፕሮግራምና ችሎታ አለውና እንኩ ባካችሁ ይያል እንግዲህ እናንተን ቁጥር ለመስጠት በጣም እንትንላለን እንሞክራለን ከዚህ ጋር ተያይዞ እንዳው ሼክ ለምሳሌ አሁን ፈትዋ ለመስጠት ለምሳሌ ያክል ይሄ ሰው ለፈትዋ አህል ነው ፈትዋ ኢፍታ ማድረግ ይችላል ብሎ ለማለት እንዳው ቢያንስ እነዚህ ኪታቦችን የቀራ ሰው ፈትዋ ቢሰጥ ግደለም የሚያስብል እንደ የተወሰኑ ኪታቦችን መጠቃቀስ ይቻላል ሼክ እንደዛ ያቸግራል ፈትዋ እኮ አሁን እኛ ራሱ የምናረጋው ፈትዋ ነው ማለት ያቸግራል ያው እንግዲህ ክፍተት ስላለ ባለና አቅም እንሸፍን ነው እንጂ ፈትዋ ለማድረግ ለማወጭ ያስቀምጡት የኡሱል الفقه ኪታብ ላይ ያስቀምጧቸውን መስፈርቶች ብናይ ማንንም ሰው ደፍሮ ለመናገር ይቸገራል ነገር ግን አቅም በፈቀደ ልክ ነው ፈትዋ ለማድረግ ኪታቦችን ስለቀራ ብቻ አይደለም እሱ የሚዳብር ረጅም ዘመንና በሰፊ ልፋት ውስጥ የሚዳብር ክህሎት ነው ለዛ ብቃት እንዳለው እንደሌለው ደግሞ ከሱ የተሻሉት ዑለማዎች ናቸው የሚመሰክሩት ድሮኮ ዑለማዎች የፈትዋ ኢጃዛ ኑሯቸው ነው ፈትዋ የሚያደርጉት ገለይ ፈትዋ ለማድረግ ብቃት ኑሮታልና ያድርግ ብለው መሻይኾቻቸው ፈቅደውላቸው ማለት ነው ዛሬ እንግዲህ ሰው በቀላሉ የመገናኛ ብዙሃኑም ስለተፈጠረ ነገር ይጠየቃል የሚያውቀውን ያህል ይመልሳል በዛው የፈትዋ ስራ ተብሎ ይገለጻል ሌሎች ወጣቶችም ደግሞ አሁን ጎግልም አይተው ኢብኑ ባዝ እንዲህ ብለዋል ኢብኑ ዑሰይሚን እንዲህ ብለዋል በሚል መልስ ለመስጠት ይደፋፈራሉ ባቋቡ እነዚህን ዑለማዎች እንኳን ንግግር መረዳታቸውን አላህ ነው የሚያውቀው ከባድ ነገር ነው አጅራኡኩም على الفتيا አጅራኡኩም على النار ተብሏል ፈትዋን የሚዳፈር ሰው ሳትን የሚዳፈር ነው በፍቅህ ደረጃ እንግዲህ ሚንሃጅ በደንብ የገባው ሰው ፈትዋ ማድረግ እንደሚችል ራሱ ነወዊ መጽሐፉን ሲሰይሙት منهاج الطالبين وعمدة المفتين ነው የሚሉት የሙፍቲዎች መደገፊያ ማለት ነው ግን منهاج መረዳት ማለት ተራ ነገር አይደለም በጣም ውስብስብ በጣም የረጅም ጊዜ ልምድ ያላቸው ዑለማዎች የሚችሉት ቋንቋውን ራሱ ምን ማለት እንደታሰበበት የራሱ የሆነ ሙስጠላሃት ስላለው ጠንከር ያለ ነገር ነውና ብዙ ሰዎች መዳፈር አይገባም ነው በትክክል ለማለት የምችለው እንግዲህ ምናልባት እኔም እንደው በዚህ ፕሮግራም መካከል ለአድማ ተመልካቾች ማስተላለፍ እንፈልገው ፈትዋ የሚፈልጉ ሰዎች ቀደም ብዬ ለመጠቃቀስ እንደመከርኩት በቃ ለፈትዋ ብቁ የሆኑ ሰዎች አሉ ሀገራችን ላይም ሆኑ ከሀገር ውጭና እነዛን ሰዎች ብቻ ታርጌት ያደረጉ ቢጠይቁ የተሻለ ነው ከዛ ውጭ ግን ቀደም እንዳልኩት በሰላማዊ ቴሌቪዥን ጣቢያዎቻችን የመጣና የቀረበ ሰው በሙሉ ወይም ደግሞ ኮፍያና ጥምጣም አድርጎ የቀረበ ሰው በሙሉ ለፈትዋ አህል እንዳልሆነ ለማስተዋወስ ወዳለው ባረከላሁ ፊኩም ሌላው እስኪ እንደው ከዚህ ርዕስ ለመውጣት ሼክ በአሁኑ ዘመን ያለውን ትውልድ የዕልም አወሳሰድ እንዲሁ በርሶ እንዴት ያውታሉ ሰው ቀደም በተወሰነ መልኩ ነካክተውታል ግን እንዳው የዕልም አወሳሰዱ ይሄ ትውልድ እዚህ ላይ ቢስተካከል ብለው የሚሉት የታዘቡት ነገር አለ እንደው ወደ ዕልም ዙሩ አለ የትውልዱ የሚለው ራሱ መጀመሪያ ጥያቄው እሱ ነው የዕልም አወሳሰድ ቀደም ሲልም ስናገር እንደነበረው ባለቤት አለው በውርርስ የመጣ ነው ሞያ ነው ክህሎት ነው የሚገባው ሰው ላይ ነው መውሰድ ያለበት ሲወስድም ደግሞ የሚገባውን መስዋዕትነት ከፍሎ ነው አጭር ነገር ተምሮ ብዙ አዋቂ መሆን አይቻልም በዚህ ዕልም አወሳሰዳችን ብዙ ነገሮች ተጠናውተውታል ትክክል ነው ማለት አንችልም አንደኛ ይሄው ስልጣኔው ከተሜነቱ ተናውቶት የድሮ አልቀጠለም
ዘመናዊ አማራጫችን ደግሞ አልፈጠርንም እዚህ መካከል እየዋለለን ያለው በቂ የዕልም አወሳሰድ ሂደት አለ ማለት ያስቸግራል ማለት ነው طيب بارك الله فيكم እንግዲህ አሁን ከዚህ ርዕስ እንውጣ ርዕሱ ሼክ እጅግ በጣም ጥልቅና ሰፊ ነው ባለኝ 50 ደቂቃ ብቻ ለመነካካት በጣም ከባድ ነው ግን እንዲሁ በተወሰነ መልኩም ቢሆን የተወሰነች መልእክት ለማስተላለፍና በተለይ ይሄ ትውልድ የዕልም አወሳሰዳችን እንደው ስርዓት ኖሮት በቻልነው አቅም ለማስተዋወስ ስለፈለኩ ነው እንጂ ርዕሱ እጅግ በጣም ጥልቅና ሰፊ ነው ምናልባት አሁን ከዚህ ርዕስ እንውጣና ቅድም ያነሳነው ነገር አለ ወጣቱ ይሄ ወጣት በጣም በፈተና መካከል ያለው ወጣት ነው ቴክኖሎጂው በራሱ አንድ ፈተና ነው ይሄ ዲጂታል ዓለሙና እንደው ማህበረሰቡ ደግሞ እንደናንተ አይነት ያሉ መሻይኾችም ይሆናሉ አሁን ያለው አዳዲስ ጣሊበል ዕልም ይሆናል እና እንደዚህ ለፍቶ ያገኘውን ዕውቀት ደግሞ ለማህበረሰባችን ለማስተላለፍ አሁን ሰፊ ድሎች አሉ እንደ ሶሻል ሚዲያ የምንለው ዓለም አለና ምናልባት እንደው ሼክ በርሶ እይታ አሁንም ፐርሰናል ጥያቄ ነው አሁን ይሄ ሶሻል ሚዲያ ዲጂታል ዓለሙ ለዚህ ትውልድ ፈተና ነው ወይስ እድል ነው ብለው ነው የሚያስቡት ፈተናም እድልም ነው ማንኛውም ኒዕማ እንዳጠቃቀሙ ነው ዱንያ በአጠቃላይ የፈተና ዓለም ናት ሀብት ራሱ ፈተናም ነው ጸጋም ነው ምናልባት አላህ የخلቀበትን ዓላማ አውቆ በኸይር ላይ የሚያውለው ከሆነ ፈተናውን አለፈ አለዛ ወደ አልሆነ አቅጣጫ ከወሰደው ከላ ኢነ الانسان لا يطغى ان رآه استغنى ይላል ራሱን የቻለ ሀብታም ሆኖ ራሱን ስላገኘ ብቻ ወሰን ያልፋል ይላል እንግዲህ ፈተና ሆነ ማለት ነው ወደ አልሆነ አቅጣጫ ወሰደው ይሄ ቴክኖሎጂው በአጠቃላይ ሁለት ስለት ያለው ቢላዋ የሚሉት ነገር አለ አይደል በዚህም በዛም ይቆርጣል ስለዚህ ወደ ጸጋም ሊያዞረው የሚችለው ባለቤቱ ነው ማንንም የሚያየው የሚቆጣጠር የለም አላህ ረብ العالمين ብቻ ነው ዕውቀት ልቅሰምበት ቢል የብዙ ዑለማዎች ዕውቀት ተቀርጾ ሪከርድ ተደርጎ በሶሻል ሚዲያ ላይ አለ ውጭም ያሉት በአገር ደረጃም እንግዲህ እየተሞካከረ ነው ያለው ምክንያቱም ህብረተሰቡ ላይ ነው ዳዋ ስራ የሚሰራውና ህብረተሰቡ ያለው እዛ ሶሻል ሚዲያ ላይ ከሆነ እኛ መስጂድ ብንጠብቀው አናገኘውምና አለበት እንድረስ በሚል ባለው ቴክኖሎጂ ያው ለፋቀና ያለ ነው መልእክቱ ይድረሰው ብለን ማለት ነው ያንን ግን በቁም ነገር የሚከታተል በተለይኛ አሁን እዚህ በዳዋ ቲቪ ላይ የምንሰራው ምንድነው ዕውቀት ተኮር ነው ብለን ነው የምናስበውና መጽሐፎችን ነው ራሳቸውን ቀርጸን ገጠር ቢሄድና ሸኾች ላይ ቢቀራቸው ሙቀረር የሆኑትን መጽሐፎች ራሳቸውን ቀርጸን በዘመናዊ አቀራረብ ሰው ቤቱ ሆኖ ሸኾን እዛው አድርሰንለት እንዲያቀራ ነው ጣት ያደረግን ያለነውና ለሚጠቀመው ሰው እድል ነው ምክንያቱም ሁሉም ሰው ተነስቶ እዛ ዒልሙ ያለበት ቦታ መሄድ አይችልም አሁን ግን አላህ ምክንያታችንን ሲያስጨርሰው ዒልሙን አጠገባችን አድርጎታል መጽሐፍ ድሮ ብርቅ ነበር እኛ መጽሐፍ ለመዋስ እንኳን አካባቢው ላይ እንግዲህ አንድ መጽሐፍ ያለው ሰው አንድ ሰው ብቻ ይሆናል የሚፈልገው ደግሞ ብዙ ሰው ነው አንድ ጊዜ አንድ ፋይዳ ነቅለ ለማድረግ ከአንድ መጽሐፍ ላይ ስንት ሀገር ተሄዶ ያንድ ቀን ብቻ ተውሶ ጽፎ የሚያስተላልፉበት ሁኔታ ሁሉ ነበር ያ አልፎ ዛሬ መጽሐፍ ልግዛ ብትሉ መጽሐፍ በቀላሉ ይገኛል እንደገና ደግሞ በኢንተርኔት ላይ ተክ አርገ ራሱ ያማረው ህትመት በፒዲኤፍ ታገኘዋለህ ስለዚህ ጸጋ ነው በአንድ በኩል ጸጋነቱ እንግዲህ አማራጮቹን አቅርቧል ማለት ነው ሶሻል ሚዲያውን በሌላው ማንኛውም ቴክኖሎጂ ለእስላም ሊጠቅም የተሰራ ይመስላል አማራጩን አቅርቧል በዛ የተነሳም እንግዲህ እስላም ዳዋ ያንዳንዱ ሰው ጆሮ ደርሷል ይነሲብዛ ከአካባቢው አልፎ ወንዝ ተሻግሮ ዓለምን እየቃኘ ያለበት ሁኔታ አለ ይሄንን እንደ ትልቅ ጸጋ ነው ልናስበው የሚገባው ግን አጠቃቀማችን ደግሞ የበጃችን ያዝነው ሞባይል ወይም በጃችን ያዝነው አይፓድ ወይም ኮምፒውተር ብዙ ሸርም ሊያሳየን ይችላል እኛ ዘንድ ውስጥ ያለው ሸር ከሆነ ብዙ ኸይርም ሊያሳየን ይችላል
ስለዚህ ጸጋም መከራም የሚያረጋው ባለቤቱ ነው ስለዚህ ምክርና ተርሺድ ያስፈልገዋል ሰው የሶሻል ሚዲያ አጠቃቀሙ ራሱ አንድ ማናቸው ፍቅህ ለሃቲፍ ብለው ጽፈዋል ሼክ በክር አቡ ዘይድ በዛን ጊዜ የነበረው ስልክ ነው ላንድ ላይን ስልክና ሞባይል በኋላ ነው የመጣውና የስልክ ፍቅህ ብለው ሪሳላ ጻፉ አጂብ ምክንያቱም በስልክ አማካኝነት ሰው ብዙ ኸይርም ብዙ ሸርም እየሰራ ስለነበረ ነው አሁን ደግሞ ከዚያም አልፎ በሶት ወሱራ ነው በቪዲዮም በድምጽም ተደግፎ በዛው ዓሊም መሆን ይችላል ሰው ካሰበበት ፕሮግራም ይዞ ለዛ ፕሮግራም ደግሞ ሙልተዚም ሆኖ ከተከታተለ ከታች እስከ ላይ ድረስ የተከታተለ መማር የሚችልበት አማራጭ ተፈጥሯል ከቶ ጊዜ ከሰጠነው ማለት ነው ደግሞ በሌላውም ከተሰማራ እንደዛው ነው ስለዚህ ጸጋ ነው ብለን ማጠቃለልም አንችልም መከራ ነው ብለን መኮንንም አንችልም እሱ መሳሪያ ነውና እንደ ተጠቃሚው ወዳዞሩበት መዞር የሚችል ነገር ነው ማለት ነው ስለዚህ ያው እንደ ግለሰቡ ሁኔታ እንዳጠቃቀማችን ነው ስለ ቀደም ብለው ጠቅሰውታል ሼክ እንግዲህ በአጠቃላይ እንደው እንትን ለማለት ያክል ሶሻል ሚዲያ በአጠቃላይ ሚዲያ የሚባለው እርሶ እንዳሉት ሁለት ስለት ነው ያለው ወይ እንቆረጥበታለን ወይ እንቆርጥበታለን ማለት እንጠቀምበታለን ቃሉን እንትን ለማለት ያክልና በአጠቃላይ ሚዲያ በጣም ከፍተኛ ጥንቃቄ የሚፈልግ ነው ሌላው እስኪ ሼክ እንግዲህ ይሄንን ካልን አሁን እንግዲህ በተለያየ ዓለም ላይ የምናያቸው ከኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭም ያሉ በጣም ትላልቅ መሻይኾች ሶሻል ሚዲያን ሲጠቀሙ እናያለን ያገራችንን አሁን ካለው ነባራዊ ሁኔታ አንፃር እርሶ ሀገር ቤትም ስላሉ ዱዓቶቻችን ሶሻል ሚዲያን ለዳዕዋ ወይም ደግሞ እስላምን ለማድረስ የሶሻል ሚዲያ አጠቃቀም የዱዓቶቻችን የሶሻል ሚዲያ አጠቃቀም እንዴት ያውታል ሰው እኔ ዱዓትና የተጠቀምን ነው ወይስ ይቀረናል ወይስ አጋዥ ይፈልጋሉ መጀመሪያ ዱዓትና ዑለማ የሚባለው በታሪክ አጋጣሚ በአሁኑ ወቅት ተለያይቷል ለምልጅ ማንንም ሰው ተነስቶ ባቁም ያህል ዳዒ መሆን ይችላል ሸርዑም ያዘናል በልጉ عني ولو آية አንቀጽም ማድረሱ ስላሉ ስለዚህ ሰውን ወደ ኸይር የጠራ ሁሉ ካፊሩን ወደ እስልምና የሚሆን ዓሲን ወደ ዒባዳ የሚሆን የጠራ ሁሉ ዳዒ ነው ግን መሄድ የሚችለው ርቀት የተወሰነ ነው በእውቀቱ ልክ ስለሆነ ማለት ነው ዑለማ ደግሞ ያንዳንዱ ዓሊም ዳዒ ነው ግን ችግሩ ምንድነው ዘመኑን ያላወቀና ከዘመኑ ፍላጎት ደረጃ ከፍ ያላለ ቴክኖሎጂው ጋር ያልተዋወቀ ዓሊም ሰው ዘንድ መድረስ አይችልም ቋንቋውም ተቀይሯል እኛውን የዘመኑን ሰው በዘመኑ ቋንቋ የሚያናግር የሚል ሺዓር አለን ዱዓቶችን እዚህ ስናዘጋጅና ዑለማዎችን ስናስተምር ኩልየተ ሱና ውስጥ ማለት ነው ቢያቱም ዑለማዎች ይሆናሉ ምናልባትም ሰቃፋቸው ቀዲም ነው የድሮ ኪታቦችን ብቻ ስለሚቀሩ ዋቂዑን በአግባቡ ሳያውቁ ይቀራሉ እውቀቱ ያላቸው የዲኑ ሰው ማነጋገር ያቀታቸዋል እንደሞ ይሄ ከተማው ሰው ደግሞ ከዚህ እንትኑ ጋራ ልምምድ አለው ከመድረክም ጋራ ዘመኑን ቋንቋ ያውቃልና ይገባልና እየተጠቀመ ያለው ዱዓቶቹ እየተጠቀሙ ነው ያሉት አቅማቸው በፈቀደ ልኩ ሊጠቀሙም ይገባል ሊበረቱም ይገባል ዑለማዎቹ ምን ያህል እየተጠቀሙ ነው የሚለው እንግዲህ እንደ ዘመኑ ትንሽ ተድሪባት ያስፈልጋቸዋል እገዛ ያስፈልጋቸዋል ግን ዛሬ ቤት ቁጭ ብሎ ወይ መስጂድ ቁጭ ብሎ ቂራአት የፈለገ ሰው ይምጣ የሚባልበት ወቅት አይደለም በአጠቃላይ ነው የምለው ሰው ያለው ሶሻል ሚዲያ ላይ ነው ከልጁና ከሚስቱ ጋር እንኳን ለመጫወት ጊዜ ያገኘ አይደለም ያለው ትክክል ስለዚህ አለበት ቦታ ነው መሄድ ያለበት ዳይም ስትሆን አንቢያዎች እኮ ከሌላው የሚለዩት ባለበት ቦታ እየሄዱ ነው ሰውን የሚያነጋግሩት ገበያ ለገበያ ጭምር ይሄዱ ነበር ነብያችን ሰለላሁ ዐለይሂ ወሰለም اللهم صل على محمد ሱቁ ዑካዝ ሐማን ነው አረፋ ሚና እየሄዱ ባለበት ነበር ለሰው ዳዕዋ የሚያደርሱት የሰደበም እየዘለፈም ማለት ነው አሁን ደግሞ ሰው ያለው ከተጨባጩ ዓለም ወደ ዲጂታሉ ዓለም ሄዶ እዛ ቦታ ከሆነ የተሰለፈው እዛ ቦታ አብሮ መሰለፍና እሱ በሚገባው ቋንቋ የእስላምን ሪሳላ ማድረስ ግድ ይሆናል
ከዚያ መካከል የሚጠቀም ብዙ ይኖራል በእርግጠኝነት እዚህ አጠገባችን ያለ ሰው ሳይጠቀም በጣም ብዙ ሺህ ማይልስ ርቀው ውጭ ሀገር ያሉት ይጠቀማሉ ለምን ቴክኖሎጂውን ስለምንጠቀም ማለት ነው ስለዚህ በሚገባው ደረጃ አለ ማለት አንችልም አጠቃላይም ደግሞ የቴክኖሎጂው አጠቃቀም በኢትዮጵያ ደረጃ ሌሎች ዓለም ላይ ያለውን ያህል አይደለም ሰው ተወቁ ማለት ነው ለዚህ ብሎ አሁን ቴሌቪዥን ኢትዮጵያ ላይ በደንብ ያገለግላል ሌላው ሀገር ላይ የተረሳ ነው ያለው ከትውውቃችን አንፃር ማለት ነው ቴክኖሎጂው ጋር ምናልባትም ሼክ ቴሌቪዥን ከተወሰነ ጊዜ በኋላ እኮ እንትን ሊል ይችላል ሊቀር ሁሉ ይችላል በቅርብ ሊቀር ይችላል ሊቀር ይችላል ብዙ ነገሮች እየተለወጡ አይደለም ግን ሰዋችን እዛ ደርሷል ወይ ነው እኔው አሁን በማንኛውም መልኩ ቴክኖሎጂውን መጠቀምና ወደዚህ መምጣት የዑለማዎች ግዴታ ነው የሚያውቁትን በሚችሉት ሁሉ ማቅረብ መቻል አለባቸው hatta ተዕሊፍ የሚባለው ድሮ መጽሐፍ ነበር ለትውልድ ዕውቀትን ለማስቀረጽ ሰው መጽሐፍ ነበር የሚጽፈው ዛሬም መጽሐፍ ማዘጋጀት ተቋርጧል ማለት ባይሆንም ከመጽሐፍ የበለጠ ግን ማስተላለፍ የሚፈልገውን ነገር በቪዲዮ ቀርጾ ብዙ ሺዎች ዘንድ መድረስ የሚቻልበት ባጭሩ ቀላል ኩልፋ በቀላል ወጪ በቀላል ድካም ማድረግ የሚቻልበት ወቅት ስለሆነ ይሄን መጠቀም ግዴታ ነው ስለዚህ ያው ጊዜውን ተረርተን علم ወደሚፈልገው አካል እኛ ራሳችን መድረስ አለብን ነው طيب ወርሳው ምናልባት ሼክ እኔ አሁን ይሄን ያነሳሁት ያለ ምክንያት አይደለም ጊዜው የሶሻል ሚዲያ ነው ምናልባት ሶሻል ሚዲያ ስንል እነ ፌስቡክ እነ ኢንስታግራም እነ ዋትስአፕ እነ ቲክቶክ እነ ትዊተር እነ ዩቲዩብ እና እነ ስናፕቻት አሉና እንደው በቅርብ ጊዜ እንኳን የዛሬ 5 ወር እኔ ስቱዲዮ ከመግባቴ በፊት የዛሬ 5 ወር አካባቢ የተደረገ አንድ ጥናት 2004 ላይ ኦክቶበር 4 አካባቢ የተደረገ አንድ ጥናት አይቼ ፌስቡክ ብቻውን በአለም ላይ ወደ 3 ቢሊዮን ሰዎች ይጠቀማሉ ፌስቡክን ብቻ ያ ወደ ሰዓት ሲሰላ እያንዳንዱ ሰው በቀን 2 ሰዓት ከ19 ደቂቃ ሶሻል ሚዲያ ላይ በቃ አቀርቅሮ እንደሚገኝ ጥናቶች ያመለክታሉ እና በጣም ሰፊ ፕላትፎርም ነውና ሰው እንዳሉት ጊዜውን የጠበቀ እንትን ሳይል መጠቀሙ ይጎዳል ማን ነው ይጠቅመናል እንጂ አይጎዳን طيب ይሄን ካልኩኝ እንግዲህ ይሄን ያህል ሰፊ ሽፋን ያለው በአለም እንግዲህ የዓለም ህዝብ 6 ቢሊዮን እንኳን ብንል ግማሽ ያህሉ የሶሻል ሚዲያ ተጠቃሚ ነው ማለት ነው ኮርስ እና ከዚህ አንፃር የሶ ተመራጭ የሶሻል ሚዲያ ፕላትፎርም የትኛው ነው እኔ ሰው ባለበት ሁሉ እገኛለሁ ምናልባት የሰው ምንድነው ከዚህ ቦታ ማናጣው ካልብለው ካልሰለችም طيب ህዝብን ማገኘበት ቦታ ሁሉ እገኛለሁ ስለ እስላም ለማስተማር ያገኘሁት መድረክ ሁሉ ተጠቀማለሁ አቅሜ በፈቀደ ለነገሩ ከእንትኑ ጋራ በጣም ጠንካራ ተወቅ አይደለም ያለኝ የኔ ወንድሞች አብረውኝ ስላሉ ለሰው የማድረሱን ስራ እነሱ ይሰራሉ እኔ ትምህርቴን አዘጋጅቼ አቀርባለሁ ስለዚህ ሰው ያለበት በሙሉ አፈንፈነው ይሄዳሉ ያለበት ሁሉ ለቃለ መልእክቴን طيب አሁንም የግል ፐርሰናል ጥያቄ ነው ሼክ በቀን ምን ያክል ይጠ እንግዲህ አሁን የቅድሙን ጥናት ያው የቅርብ ጊዜ 4 ወር ጥናት ነው 3 ቢሊዮን ሰው ቀላል አይደለም ቁጥሩ ከዛ በላይ ነው በቀን ያንዳንዱ ሰው ሲሰላ በአቨሬጅ 2 ሰዓት ከ19 ደቂቃ ሶሻል ሚዲያ ላይ ተተክሎ ነው የሚውለውና ምናልባት ከዚህ ከ3 ቢሊዮን እንዳው በዚህ ደረጃ እንኳን ረጅም ሰዓት ይተከማሉ ባለለም ምን ያክል በሳምንት በቀን ምን ያክል ደቂቃ ወይም ሰዓት ይተከማሉ ሶሻል ሚዲያ እኔ ለራሴ ተጠቃሚ አይደለሁም ብዙ በሶሻል ሚዲያ ትምህርትም መከታተል አይደለሁም እንትን ምጽፈም አይደለሁም ባይሆን ግን ለዛም የሆነውን ፕሮግራም እቀርጻለሁ ደርሳለኝ በሳምንት እንግዲህ ማታ 4 ቀን ተፍሲር አለኝ ከ50 ደቂቃ ከ40 እስከ 50 ደቂቃ የሚሆን ማለት ነው ይቀርጻል ኹጥባ አለ እንደገና ሌሎችም አልፎ አልፎ የመድረክ ፕሮግራሞች አሉ ሁሉ ይቀርጻልና እንግዲህ እነን ወደ ሰዓት ቀይሮ ለካተ አስቤበትም አላውቅም እኔው በማንኛውም ወቅት ለህብረተሰቡ ያለችኝን ዕውቀት ለማካፈል የሚያስችለኝ እድል ሁሉ ተጠቀማለሁ ለራሴ ግን ሶሻል ሚዲያ ላይ ቁጭ ብዬ ማስተላለፍም ሆነ
የማንበብ ጊዜው የለኝም። ጽፋለሁም አስተምራለሁም አነባለሁም እና ጊዜው ያልቅብኛል። ያደረኩኝ ነው እንቅልፍ የሚመጣው። ማሻአላ። ስለዚህ የመልክቶን ወርውረው ለመመለስ የትኛውንም አማራጭ ፌስቡክም ዩቲዩብም ሌላውንም አማራጭ ይጠቀማሉ? አዎ እኔ አንዴ ቀርጬ ከለቀኩት ደግሞ ሰውም ይቀባበለዋል። አልሐምዱሊላህ። እኔ ባንዱ ለቅቄ ከሆነ ሌላው ደግሞ በሌላ ቀርጾ ያዘጋጀዋል መልእክት እንዲደርስ ነው። طيب ሌላው እንግዲህ ምን ቅድም የነካኩት ነገር ነበር ሼክ የትላልቅ መሻይኾችንም ፈትዋ ዒልም በአግባቡ ለመረዳት ጣሊብ العلم የሆነ ሰው መሰረት ከሌለው በጣም ይቸገራል። ይሄ ምንም ጥርጥር የለውምና በተለይ ደግሞ አሁን በአሁኑ ሰዓት ሼክ አርቲፊሻል ኢንተለጀንስ የሚባለው ቴክኖሎጂ በጣም ተራቋልና ሶሻል ሚዲያ በአጠቃላይ ጥቅም እንዳለው ሁሉ ጉዳት አለው። ለምሳሌ ጊዜ ያባክናል። በሰውነት ላይ ፊዚካሊም ሆነ በአእምሮ ላይ ረጅም ሰዓት ከመቀመጥ የተነሳ በርካቶች ለውጥ ሲያመጡና ያለን በሰውነታቸው ላይ በአእምሮአቸው ላይ በዛው ልክ ደግሞ ከተቀመጠበት ሁሉ የተለያዩ ቆቶችን ለመውሰድ ጥቅም እንዳለ ሁሉ ጉዳት አለው። በጣም ጥንቃቄ ይፈልጋል የሚፈልግ ነገር ነው ሶሻል ሚዲያና እርሶ እንዳሉት ደግሞ በአግባቡ ከተጠቀምንበትም አንድ ቦታ ተቀምጠን ለበርካታ ሰዎች እስላምን ወይም መልእክትን ማድረስ የሚቻልበትም አጋጣሚ አለ። እኔ በጣም ደስ ብሎኛል። ሌላው ሼክ እንግዲህ ከተወሰነ ጊዜ በኋላ የዳዕዋ ቲቪ የዩቲዩብ ቻናል ሀክ ተደርጎ በሌቦች ያልሆኑና ጭራሽ የዳዕዋ ቲቪን የማይመለከቱ ፕሮግራሞች የተለቀቀበት ስለሆነ በዛ ዙሪያ ማህበረሰቡ ማድረግ ያለበትን ነገር ካለ መልእክት ምን አለዎት? والله እንግዲህ እኛ እዛም አካባቢ ላይ ባለ ማለት ነው ያወቅን ያለ ነው። በጣም ሌላው ደግሞ እኛን በማይመስል መልኩ በዳዕዋ ቲቪ ቻናል ላይ ለመታየት ሞክሯል። ያው ህብረተሰባችን ወደ አዲሱ ቻናል እንዲጠቃለል ግብዣ እያደረግን ነው። ያንኛውንም በመመለስ ጥረት እያደረግን ነው ያለ ነው። ያው ማንኛውም ስራ ደግሞ እንቅፋትም አለው መቀኛም አለው ታፈቶችም አሉ። እንደ ነገር መስራት ደስ የሚላቸውና ሱብሃንአላህ እናውቃለን ስራችን በብዙ ፈተናና መሰናክል ውስጥ የሚያልፍ እንደሆነና ያው እኛን የሚመስል ካልሆነ የሚተላለፈው የኛ እንዳልሆነ በዚህ ይታወቃል ማለት ነው። ሌላው እንግዲህ ኢንሻአላህ ያው ከፍተኛ ጥረት ያደረጋችሁ እንደሆነ ሰምተናል የነበረውን ዩቲዩብ ቻናል ለማስመለስ በዛው ልክ ደግሞ ሌላ ተከፍቶ እንዳው ይሄ ቀርጻ እንኳን እስከተከናወነበት ድረስ ወደ 10,000 ሰው በላይ ሰብስክራይብ አድርጓልና ሌሎች አድማጭ ተመልካቾችም ይሄንን ሰምተው የሚተላለፈው ነገር የዳዕዋ ቲቪን የማይወክል መሆኑና ወደ አዲሱን ቻናል ሰብስክራይብ በማድረግ የተለያዩ ዕውቀቶችን ማግኘት እንደሚችሉ ለማስተዋወቅ ያክል ነው ያነሳሁት። ባረከላሁ ፊኩም። ሌላው እንግዲህ አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች ያድርገን፣ ለሱ ብሎ ከሰሩ ሰዎች ያድርገን፣ ኢኽላስ ይወፍቀን። አላህ Subhanahu Wa Ta'ala እድሜና ጤና ሰጥቷቸው የምንጠቀምባቸው ያድርገን እያልኩኝ ምናልባት ሼክ ለማጠቃለል ያክል ሁለት ጉዳዮችን በጣም እጅግ ጥልቅና ሰፊ የሆኑ በተለይም ደግሞ የመጀመሪያው ዒልምን በተመለከተ ያነሳሁት ምናልባትም በ2-3 ፕሮግራም የሚያልቅ አይደለምና በሶሻል ሚዲያና በዒልም ዙሪያ ፕሮግራሙን ለመቋጨት ያክል ተጨማሪ መልእክት ካለው እድል ልስጥዎት። እንግዲህ ቀደም ሲል እንደተጠቀስነው ሶሻል ሚዲያ ብዙ አማራጭ አቅርቧል፣ ጥሩ ነው። ነገር ግን በሶሻል ሚዲያና በጎግል በሚያገኛቸው መረጃዎች ብቻ ዓሊም መሆን ይቻላል ብሎ ማሰብ ደግሞ ስህተት ነው። መጽሐፍ ቢኖርህ እኮ ሊቃቶንም አንተ መጽሐፉን ገልጸህም ብታነበው ያ መጽሐፍ ምን ማለት እንደሆነ የሚፈታልህ የመስክ ባለሙያ ያንን እንትን የተማረ ሰው ከሌለ በስተቀር ስለዚህ እነዚህ ነገሮች መጠቀሙ አግባብ ነው በሚጠቅመው መንገድ የሚለውን አረጋግጥኩኝ። ግን ከዑለማዎች በርከክ ብሎ ጠጋ ብሎ መቅራትና ዒልሙን ከምንጩ ከመውሰድ የሚያብቃቃ ነገር እንዳልሆነ በላይ መረጃ ማግኘትና አዋቂ መሆን የተለያዩ ነገሮች ስለሆኑ ማለት ነው። አንተ ዜና ስትሰማ ያንዳንዷን ቃል መረዳት አትገደድም። አጠቃላይ ኢንፎርሜሽን ነው የምትወስደው እንጂ ገሌ እንዲህ አለ ብለህ ሙብተዳና ኸበሩን ስታሳርቅ አትሉም። ጀዚራ ከፍተህ ጠቅላላ ያለ ነገር ነው የምትሰማው። የሶሻል ሚዲያ እውቀትም እንደዛ ነው፣ ጠቅላላ ግንዛቤ ይሰጣል። በደንብ ለማወቅ ግን
በደንብ መማር ያስፈልጋል ከሙያተኛው እላለሁ። طيب እንግዲህ ያው የተሰጠኝ ጊዜ ኮንትሮል ጊዜን አገባዳህ ያለ ነው። ምናልባት አላህ Subhanahu Wa Ta'ala እድሜና ጤና ከሰጠኝ እንዳው አድማጭ ተመልካቾች ፊት ነው የምጠይቀውት ቀደም ብሎ ማስተርሳቸውን የሰሩበት አንድ ኪታብ አለ እኔ በተደጋጋሚ ነው የማነበው እሱም انتشار الاسلام في الحبشه اثاره وابعاده የሚል ነውና እንዳው በሱ ዙሪያ አንድ ፕሮግራም ላይ አድማጭ ተመልካች ማድረስ ፈልጋለሁኝ ጊዜ ካለውት ይፈቅዱልኛል ቤት ተስፋ አደርጋለሁኝ አለልሃዋ ነው የምጠይቀውት ኢንሻአላህ እሱ ደግሞ ሌላ ጊዜ እንመለስበታለን خير ኢንሻአላህ ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው በአፍሪካ ቲቪ አፍሪካ እንግዳ የተሰኘው ፕሮግራሜ ነው አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍናን ነኝ ከቀሪ ቲቪ አፍሪካ ቲቪ ፕሮግራሞች ጋር መልካም ቆይታ ያያልኩ ከመሰናበቴ በፊት አሁንም የዳዕዋ ቲቪ አዲሱን የዩቲዩብ ቻናል ሰብስክራይብ በማድረግ የተለያዩ ድሩሶችና ትምህርቶችን ማግኘት የምትችሉ መሆን ለማስታወስ ወዳለሁኝ በቀጣይ እስከምንገናኝ አስተዋውቁሙላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ